አላህ ጾታ የለውም። በቁርአናችን ላይ አላህ ጾታውን አልተገለጸም። በቁርአናችን ላይ እንደ ሐዲሳችንም አንፃር እኛ በቁርአናችንና በሐዲሳችን ነው የምንንቀሳቀሰው። አላህ ጾታ የለውም። አላህ በአምሳሉ ፈጠረን እንጂ ጾታው ይሄ ነው ተብሎ አልተገለጸንም። ባይሆን አንተ እግዚአብሔር ጾታው መልስስ ምንድን ነው? ተመልሻለሁ። አዎ ተመልሳለሁ እኮ አሁን ተመልሰህ። ያ እያስወጣኝ ነው። አይደል ነው ሪፖርት ይሁን አካውንት ይሁን ምን አልሽኝ? ፍለውለስ ማን ነው ስምሽ? ሰብሪና እባላለሁ። ሰብሪና ምን ማለት ነው? ትርጉሙን ማውቀው ነበረ ግን ጠፍቶብኛል። የተጠየቀውን መልስ ሰብሪና ማለት ትዕግስት ማለት ነው፣ የአረብኛ ቋንቋ። መልካም ሰበር አድርጉ እንደማለት ነው ማለት ነው። መልካም እሺ፣ ምን ነበረ ምላሽሽን? አልሰማሁትም። ጥያቄህን መለስኩልህ። ምን ብለሽ መለስሽልኝ? አይሰማህም? አሁን ያው አስወጥቶ እኛ አልኩህ፣ እኛ ሙስሊሞች በቁርአናችንና ቁርአናችን እንቀሳቀሰው አልኩህ። እኛ አላህ ጾታው አልተገለጸልንም። ሴት ነው ወንድ ነው ምንም የምናውቀው ነገር የለም። እኛ አልተነገረንም። ይሄ ባይሆን ፈጣሪ አላህ በአምሳሉ እንደፈጠረን እናውቃለን። አንተስ እግዚአብሔር ጾታውን ገለጸላችሁ ወይ የሚል ጥያቄ ያቀረብኩልህ። መልካም እኛ እግዚአብሔር እንደዚህ ነው እንደዚህ ጾታ እንደዚህ ያለው ስጋና ደም አለው አካል አለው እንደዚህ ማለትም ፊዚካል ቦዲ እንደ ሰው ምናምን ብለን አናምንም። ምክንያቱም እግዚአብሔር መንፈስ ነው ብለን ስለምናምን ማለት ነው። ቆይ እናንተ ግን በአምሳሉ እንደፈጠራችሁ ማመንሽ በአምሳሉ እንደፈጠራችሁ ታምናላችሁ። መልካም እሺ፣ እሱ ሳይሆን እና ዋና ፖይንቴ ሰብሪና ልጅ እንዲኖራት ባል ነው የምትፈልገው ሚስት ነው የምትፈልገው? ባል ነው የምትፈልገው። ኦኬ እፎይስ ልጅ እንዲኖረው ባል ነው የምትፈልገው? እፎይስ ወንድ ለሴት ነው። ቆይ እፎይስ ልጅ እንዲኖረው ሚስት ነው የሚፈልገው ባል ነው የሚፈልገው? ልጅ እንዲወልድ ምንድነው የሚያስፈልገው? ሚስት ነው የሚፈልገው። ስለዚህ ሚስት የሚፈልግ አካል ወንድ ልጅ እንዲኖረው፣ ሚስት ባል የምትፈልግ አካል ደግሞ ሴት ልጅ እንድትወልድ ነው አይደለ? ነው አይደለ ሰብሪና? ቴንክ ዩ። አላህ የሚፈልገው ሚስት ነው። አዎ ልክ ነህ። ስለዚህ አላህ ደግሞ የሚፈልገው ሚስት ነውና ስለዚህ ወንድ ነው። ኖ ለምንድን ነው አላህ ወንድ ነው ብለህ ነው የምታስበው አንተ? ሚስት ነው የሚፈልገው አላህ። ልጅ እንዲኖረው ሚስት ያስፈልገዋል አላህም። ኖ ፈጣሪ ያልኩህ ነገርኩህ እኮ ያልኩህን አማርኛ ሰምተኸኛል። ፈጣሪ ጾታውን አልተገለጸልንም። እኛ ሰዎችን በእጁ እንደሰራንና በአምሳያው እንደሰራን ነው የምናውቀው። ሳብሪና እኔም ጾታዬን ሳልነግርሽ ልጅ እንዲኖረኝ ሚስት ከፈለኩ ምንድን ነኝ ስልሽ ወንድ፣ አንቺስ ምንድን ነው የሚያስፈልግሽ? ጾታሽን ሳልጠይቅ ወንድ ባል ነው የሚያስፈልገኝ አልሽ። አላህም ቆይ በቀል ባል ልጅ እንዲኖረው ባል ሚስት የሚፈልግ አካል ወንድ ነው ሴት ብዬ ብጠይቅሽ ምንድን ነው ምላሽ? ልጅ ለመውለድ ባል ፈልጋለሁ ሚስት ፈልጋለሁ የሚል ወንድ ነው ሴት? እፎይ ማለት የጠየቀውን ጥያቄ ለራስህ ታውቀዋለህ? ገብቶሃል? ቆይ ገብቶኛል። ልጅ መጀመሪያ ጥያቄ ፈጣሪ ወንድ ነው ወይ ሴት ነው ወይ ብለህ ጠየቀኝ፣ ነገርኩህ እኮ ሰብሪና። ይኸውልሽው አዳምጪ በደምብ። የማን ነው ሰብሪና? እኛ የፈጣሪ ልጆች አይደለም፣ እኛ የፈጣሪ ባሪያዎች ነን። አልወጣኝም ልጆች ነሽ ብዬ አላልኩም። ለምሳሌ እንደዚህ ብትይ እንደዚህ ቢል አንድ ሰው ይሄን ያስተካክልክልኛ። ይኸውልሽ ግልጽ ላድርግልሽ፣ እሺ ላቅልልሽ። አንድ ሰውን ሄደሽ ልጆች አሉህ ብትዩ ያ ሰውዬ ደግሞ ሚስት ሳይኖረኝ ልጆች እንዴት ይኖሩኛል ቢል የሆነን አካል ሄደሽ
ልጅ አለ አልሽ። እሱ ደግሞ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ያ አካል ልጅ እንዲኖረው ምን ያስፈልገዋል? ያ አካል ልጅ እንዲኖረው ምን ያስፈልገዋል? ያ አካል ጾታው ወንድ ነው ወይስ ሴት ነው? ያ አካል ወንድ ነው ሴት ነው? ወንድ ነው። ታንኪዩ። ቁርአኑን ክፈትላት። አላህ ልጅ አለ። እኔ ነገርኩህ እኮ የፈጣሪ ልጆች አይደለንም እኛ። ፈጣሪ ከሴት ጋር ተገናኝቶ የወለደን ልጆች አይደለንም እኛ። ፈጣሪ በአፈርና በውሃ ቀላቅሎ የፈጠረን ጭቃ ሰዎች ነን። ከአፈር የተፈጠረን ሰዎች ነን እንጂ ፈጣሪ የወለደን ሰዎች አይደለም። ፈጥረን ደግሞ ለባሪያነት ነው። አዳምጪ። አውቃለሁኝ በገማ ጭቃ ሱራ 15 26 ላይ ሱራ 15 33 ላይ ከገማ ጭቃ እንደተፈጠራችሁ አውቃለሁ። ደግመሽ አትንገሪኝ። እሱን ግን አንድ አካል ልጅ አለ ሲባል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ ካለ ጾታው ምንድነው ስልሽ ወንድ አልሽኝ። ቁርአኑ ላይ ሱራ 100 ነው። የፈጣሪ ልጅ አይደለሁም እኔ ሙስሊም ነኝ። የፈጣሪ ልጅ አይደለሁም እኔ የፈጣሪ ባሪያ ነኝ። እኔ የአላህ ባሪያ ነኝ። እህታችን ልጅ አይደለሁም። እህታችን አላልኩም እኮ አንቺ ልጅ ነሽ እኮ አልወጣኝም። ቁርአኑ ግን እንደዚህ ይላልልሽ። አዳምጪኝ በደምብ። አላህን ልጅ አለው ተብሎ ሲጠየቅ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ መለሰ። ስለዚህ ለአላህ ልጅ አላለም። የለም ይሄ የለም። እንደዚህ ብሎ ሳይንስ የለም ብሏል። እንደዚህ ብሎ ሳይንስ የለም። ይሄ ከየትም ፎልስ የሆነ የተሳሳተ ኢንፎርሜሽን ይዘህ መጣ። ሰውን አትበክል ፕሊዝ። እፎይ ሰው በራሱ ነው የሚኖረው። ላይክ አሁን ሰው ሰርቫይቫል ላይ ነው እንጂ ያለው ሰው እንደዚህ የለም። እንደዚህ አይነት ሳይንስ የለም። አዳምጪኝ እሺ። አላህ ልጅ አለ ሲባል ሚስት ሳይኖረኝ ልጅ የለኝም እንዴት ይኖረኛል ብሎ ጥያቄ መለስ የለም ብለሻል። ይሄ የተሳሳተ ኢንፎርሜሽን ነው። አንብቢ እኔ ይሄንን ውሸት የሆነ ፎልስ የሆነ ኢንፎርሜሽን አላነብምም አልፈልግምም። ባይሆን ይሄንን ጥያቄ መለስኩልህ በማውቀው አንፃር። ሌላ ጥያቄ ካለ ጠይቅ። ኧረ ሰብሪና አላነብልህም ግን ሌላ ጥያቄ ካለህ መልስ። ሰብሪና አንብቢ። ምክንያቱም ያልሽው የመቃብር ቅጣት ሊነካሽ ይችላል። ይህንን በማንበብሽ ራሱ ከመቃብር ቅጣት ልድኝ ትችያለሽ። ሌሊት ቁርአንን አውቆ አለማንበብ የመቃብር ቅጣት ያመጣል ብሏል ነብዩ። መቃብር ቅጣት ደግሞ መሬቱ ተጣብቃ ሌሊቱ ሙሉ መቃብር ውስጥ ስትቀጠቀጭ እንትን ትያለሽ ማለት ነው። ከሞትሽ በኋላ ሬሳሽ ይቀጠቀጣል። ከዚህ ሁሉ አንብቢ የመቃብር ቅጣት ከሚገጥምሽ። እሱ አንተ እኔ የምቀጠቀጠው አንተ ስላልከኝና ስላላልከኝ ሳይሆን አሁን እኔ የማውቀውን ጥያቄ መለስኩልህ። አንተም ሌላ ጥያቄ ካለህ አቅርብልኝ። ሰብሪና ይኸውልሽ ይሄ ክፍል እኮ ሜቢ ይኸውልሽ፣ እሺ እንደዚህ እናድርግ። ቁርአን አለሽ እጅሽ ላይ? እኔ አለኛው ግን እኔ ቁርአን የማውቀው አይደለሁም። ሐዲስ ነው የማውቀው። ቁርአን ትንሽ ነው የቀረው። ሐዲስ እንጂ ቁርአን አታውቂም? ሐዲስ ነው የማውቀው። ቁርአኑን ትንሽ ነው የቀራሁት። አልዋሽህም። ያ በማውቀው አቅም አውቃለሁ። ግን ይሄንን አሁን አንተ የምታመጣውን ትራንስሌተር እና ትራንስሌሽን እኔ ምንም የማውቀው ታሪክ የለም። በማውቀው መንገድ መለስኩልህ። አይሆን ሌላ አንተ ጥያቄ። እሺ ሰብሪና አዳምጪ። ያው አዳምጪ። እኔ ልንማማር ነው የመጣ ነው። እሺ ልስጥሽ መረጃ ልስጥሽ። ቼክ አድርጊና እኛ ከዋሸን ነገም ተነጎዳም ስለምታገኝኝ እናንተ ቀጣፊዎች ውሸታም። ፎሎ አድርጊኝ። ፎሎ ደግሞ አላደረግሽኝማ ነው አድርገሽኛል። ፎሎ አድርጊኝና ካላደረግሽኝ አድርጊኝና ነገም ተነጎዳም አንተ ውሸታም ትይኛለሽ ማለት ነው። እሺ ሱራ 6 ላይ ነው የሚገኘው። ሱረቱ አናም ይባላል። 101ኛው አያ ላይ ነው የሚገኘው። ከመቶ ጀምረሽ አንብቢው። አላህ ልጅ አለው ብለው ሲሉ አላህ ደግሞ ምን አይነት ምላሽ ሰጠ? ሚስት ሳይኖረኝ እኔ እንዴት ልጅ ይኖረኛል ብሎ ምላሽ ሰጠ። ስለዚህ አላህ ነሰሰርሊ ልጅ እንዲኖረው ሚስት ያስፈልገዋል ማለት ነው። አሁን ማለት ነው እኛ ሰዎች ልጆች ነን ማለት ነው። ነው አይደለም? እንደዛ ነው አላህ የተረዳው
እኛ ይኸውልሽው አላህ የተረዳው ምን እንደሆነ ታውቂያለሽ? ለግዴታ ልጅ አለው ሲባል ልክ አንዲት ኢትዮጵያዊ አንዱን ህንዳዊ እንደምታገባ አንድ ኢትዮጵያዊ ጎረምሳ አንዲትን ኢትዮጵያዊት ኮረዳ እንደሚያገባ እንደዛ ነገር ነው የተረዳው። የስጋዊ ጋብቻ አለ አይደለ? እንደዛ ነው የተረዳው አላህ ባልና ልጅነትን ራሱ ማለት ነው። እኛ የእግዚአብሔር ልጆች ብለን ስንል የጸጋ ልጅነትን ሰፈር ውስጥ ራሱ ያሳደገን ራሱ አባት መምህራችን አባት ፈጣሪ ወደዚህ ዓለም ሲፈጥረን ማለት ነው ሰው አድርጎ ነው የፈጠረን፣ ወንድና ሴት አድርጎ ነው የፈጠረን። እሱ በእጁ ነው የፈጠረን እንጂ ተዳቅሎ አይደለም የፈጠረን እኛን። እሺ መልካም። እሺ ወደ አዲሱ እንሂድ። እሺ አሁንም አዲስ ደግሞ ስለምትቀበይ አንዴ እብኑ ተሚያን አንዴ ክፈትልኝና ከዛ ደግሞ ወደዛም እንሄዳለን። ሁለት እንትን ብቻ ነው ያለኝ፣ በጣም ደክሞኛል። እዚህ ጋር ደግሞ ምን ይላል መሰለሽ እህታችን፣ ሜቢ አረብኞቹ ያለሽ ወይንስ እንግሊዘኛው ላይ እንሄድበት? በእንግሊዘኛው ሄደ። ኦኬ the messenger of God may God bless him and guarantee peace said ያላ መልእክተኛ ወይንም እንደዚህ አለ፣ ሰላም በሱ ላይ ይሁን፣ ሰላም በሱ ላይ ይሁንና I saw my Lord in the form of beardless young man ጌታዬን ፂም አልባ ወጣት ልጅ ሆኖ with curly hair in green meadow ነብዩ ማለት ነው። ጌታዬን ፂም አልባ ፍሪዛም ጸጉር ሆኖ በአረንጓዴያማ ሜዳ ነገር ቦታ ላይ አይቼዋለሁ። ማን ያለው? የሙተሊብ የልጅ ልጅ የአብደላ ልጅ የሙስሊሞቹ ነብይ ሙሐመድ። ፈርስት ኦፍ ኦል ማለት ነው ቁርአን ነብይ መሐመድ አይደለም የጻፈው። መቼ ወጣኝ እኔ? ቁርአንን የጻፈው ክርስቲያን ሆኗል። the messenger of God ብሎ እኔ አየሁት ብሎ ሲጽፍ እንደዚህ ብሎ ነብይ መሐመድ አይጽፍም፣ መጻፍም አይችልም። ካለ ቁርአን ወላውላስ ጻፈ እኮ አይልም። the messenger of God bless him and grant him peace said አይደለ አለ ነው የሚለው እና ጻፈ መቼ ወጣኝ? ወይኔ በላቸው አዲስ እኮ አለ ነው በቃ። አሁን ደግሞ ስለዚህ ጻፈ የሚል እዚህ ውስጥ የለም አለ ነው። ያለውን አስተላለፉልሽ። አዲስ እንደዛ ነው አለ ነው የኔ እህት። ስለዚህ አላህ ምን አይነት ነው ይለናል? ፂም አልባ ወጣት ልጅ። አዲስ አለ ከሆነ የእናንተ መዝሙር የእናንተ ስብከትስ ምንድን ነው ተባለ ነው? ግን እዚህ ጋር ምንድነው የሚለው ተርጉሚልን። እኔ አንቺ እንግሊዘኛሽ ደግሞ በጣም ነው ያምረው። እኔ በመስኮት ነው የተማርኩት። አንዴ አንብቢና ተርጉሚላቸው። የት ጋር? ከላይ ያለውን ጀምረሽ ቀደም ያነበብሽው። The messenger of God, may God bless him and grant him peace. That means ሰላምና ክብር በሱ ይስፋ ነው። Said I saw my Lord in a form of beardless young man with a curly hair and a green meadow. Summary of the Hadith scholar ruling authentic with chain of transmission. ከርሊ ሄር ሆኖ በሚዶዋ እንደሆነ አላውቅም። ቢርድለስ ፂም የሌለው እና ከርሊ ሄር ሆኖ የሆነ ግሪን ጋርደን ውስጥ ነው ምናምን ውስጥ አየሁት ነው የሚለው። ከየት ነው ያመጣኸው? ማን ነው ይሄንን ያለው? ሜሴንጀር ኦፍ ጋድ። ማን ነው እሱ? የሰውዬ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም። አላህን ነው ያየው አይደለ? በምን አይነት ቦታ? አረንጓዴ ቦታ። እሺ፣ አረንጓዴ ሜዳ ላይ የሚሆን ፂም አልባ ፍሪዛም ሆኖ አላህን ማለት ነው። ማንም አላህን አላየውም። ዋው ቴንክ ዩ ነብዩ። ከመጀመሪያ ስናነሳ ነው ይሄ የተሳሳተ ኢንፎርሜሽን ነው እዚህ ጋር ያመጣኸው። አላህን ማንም አላየውም። አንድ ጊዜ ነብይ ሙሳ አዳምጠኝ አንዴ። አንድ ጊዜ ነብይ ሙሳ ካላየሁ አለው ሆኖ ካላየሁ ያኔ እንደዛ ባለ እንትኖች ሲህር የሚሰሩ ሰዎች ሲመጡ ካላየሁ እነሱን ፈርተው ራቅ ያለ ጋራ ላይ ሲወጣ
ላግኝህና አናግረኝ አለው። ከዛ ሲመጣ ነቢ ሙሳ እሱን ማየት አልቻለም እና ፌንት ወጣ። ከዛ ሲነሳ ደነገጠ። ሳብሪና አንድ እዛ ጋ ነው። ሌላ የተቀረው ደግሞ ማለት ነው ነቢ መሐመድ አንድ ጊዜ ነው በህልማቸው ያዩት። እሱንም አላህን አይደለም ያዩት፣ ኑሩን ነው ያዩት፣ ብርሃኑን ነው ያዩት። ሰብሪና ይሰማል። ብርሃኑ አይታይም። የሙሴ ታሪክ የተኮረጀ ነው። ሙሐመድ ግን ያመጣው አላ የሙሴውን ፈጣሪ ስላልሆነ ያው ሚሽካት አመሳቢ ላይም አንብቢው። ሚሽካት አልመሳቢ 725ንም ደገመሽ በሌላ ሐዲስ ደግሞ What do the angels near my present discover? I replied, no. Ara tarbiyu. Then he tarbiyi. Ara ያንሸፍነው ሄድሽበት። ተርጉሚው እየተረጎምሽ እንድንረዳ በጣም አፈጠንሽው። ምንድን ነው እሱ? ያነበብኩት ነው አልረዳው ነው እንዴ እየተረጎምሽልን እንጂ እኛ ደግሞ እንግሊዘኛ ገባንማ። እኔ ውድ ቀስ ብለሽ እንዲገባን አድርገሽ ከስር ያሉት እንዲገባቸው ቀስ እያልሽ እየተረጎምሽ ቢዩቲፉል ፎርም ማለት ፈጣሪን በጣም በሚያምር ፎርም አየሁት። እሺ አይታይም ብለሽ ነበር። አዲስሽ ደግሞ አየሁት ይላል። ነብይሽ ነው ያለው አይደል? ይሄንን and he said okay አንዴ አተነቃንቀው እኔ ከየት እንደምታመጣው እነዚህ አይነቶችን ባይ ዘ ዌይ ሁሉም ትራንስሌተር ትክክለኛ ትራንስሌተር አይደሉም። መልካም በሌላ አዲስ ላመጣልሽ እችላለሁ። ይበቃሻል። ይሄንኛው በሌላ ቆይ ይሄን ያክል እውቀት ካለህ ለምን እሱ ጋር ትገናኙ? ማለት እሱ ጋር ናስቲ ጥራው ባይዘ እሱ ምንም ያውቀው የለም ከሱ የተሻለ እየመለስኩልህ ነው። አንተ በራስ ቤት እኮ አንተ እንደፈለክ ሚውት ትይዛለህ ታውቃለህ። ኦኬ ወይ ሰብሪና ጥያቄ ያለሽ ልቀበልሽ። በቃ ክርስትና ላይ እናንተ ምን ይገባችኋል? ኦኬ እናንተ ምንም እኮ አይገባችሁም። አልገባ አላችሁ እኮ አላህ ሂጃብ ያደርግባቸዋል አሉ። እነዚህ ክርስቲያኖችን ሌላ እምነት የሚከተሉትን ማለት ነው ሂጃብ ያደርግባቸዋል። አይትና መስማትም አይችሉም አሉ። አላህ እንደዛ አላለም። እንደውም ከእናንተ ይልቅ ታውቃላችሁ የተባልነው እኛ ነን። ሱራ 7 157 ላይ፣ ሱራ 10 94 ላይ፣ ሱራ 16 43 እስከ 44 ላይ፣ ሱራ 21 7 ላይ አንቺ አይደለሽም ታውቂያለሽ የተባልኩት እኔ ነኝ ታውቃለህ የተባልኩት። ክፈትና አንተ ይሄንን ሁሉ አንብበህ ፈጣሪ መረዳት ማለት ነው ዳም ማለት እኮ ነው። ወደ አንተም ካወረዳ በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፍ የሚያነቡትን ጠይቅ። መጽሐፍ አለ፣ ድሮ መጽሐፍ ነበረ። ያ መጽሐፉ ደግሞ ምን መሰለሽ ጠይቅ ተባለ አይደለም? ይሄ ጠይቅ የተባለው ነብይሽ ነው አይደለ? ታንኪዩ። ካንተ በፊት የወረደው ደግሞ የተባሉት ዘቡርና ተውራት ኢንጂል ናቸው። የኢንጂል ባለቤቶች ደግሞ ክርስቲያኖች ናቸው። የኢንጂልና የተውራት ባለቤት ክርስቲያኖች ናቸው። ያ ተውራትና ዘቡር ኢንጂል የክርስቲያኖችና የይሁዶች መጽሐፍ ነው። እሱን ደግሞ ላሳይሽ። የኢንጂል ባለቤቶች ደግሞ ምን ተብለዋል? ጠይቅ እነሱን ተባለ። የመጽሐፉ ሰዎችን ጠይቅ ከተባለ ሱራ 5 47ን ክፈትልኝ። ሲጠይቅና እነሱ ምን ይሉታል ሚሉትን ላሳይሽ። እነሱ ደግሞ ምን አይነት እንደተሰጣቸው ምን ይላል አንብቢው። እኔ ምልህ ቆይ እኔ ከየት ነው የምታመጣቸው እነዚህ የተሳሳቱ ኢንፎርሜሽኖችን የተሳሳቱ ትራንስሌተሮችን እኮ ነው የምልህ። ሰብሪና አንዴ አላህ ባወረደው እሺ ቆይ አንዴ እሺ ነው ተቀጥያለሽ። የኢንጂል ባለቤቶች አላህን ባወረደው የማይፈርዱ እነዚያ አማኞች በእነርሱ ናቸው። አማኞች ሳይሆን አመፀኞች ናቸው። ኦኬ እህታችን፣ ስለዚህ ነብይሽ ምን ተብሎ ተነገረው መሰለሽ?
ማታ ከሆነ የመጽሐፉ ሰዎችን ጠይቅ ተባለ። የመጽሐፉ ሰዎች መጽሐፍቶቹ ምንድናቸው? ኢንጂልና ዘቡር ተውራት ናቸው። ሱራ 2 111 113ን ክፈትልኝ። እነኚህ ደግሞ ማናቸው? ክርስቲያንና አይሁዶች ናቸው። መጽሐፉ እኛ ዘንድ አለ፣ እኛ እንጸድቃለን፣ እኛ እንድናለን የሚሉ ናቸው። እነሱን ጠይቅ። መሐመድ ማያውቅ ከሆነ ማንን እንዲጠይቅ ነው የታዘዘው? አይሁድና ክርስቲያኖችን። ለምንድን ነው የተባለው? ሳሂህ ቡኻሪ 1913 ላይ መሐመድ ራሱ ምንም ማያውቅ ተከታዮቹ ምንም ማያውቁ ስለሆኑ ሱራ 7 157 ላይ የማይጽፍ የማያነብ ያስቀድሞ የነበረውንም ታሪኮቹን መጽሐፍቶቻቸውን ስለሆነ ጠይቅ ተብሏል። ይኸውልሽ እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች መጽሐፉን የሚሉ ይላል የሚያነቡ ክርስቲያኖችና አይሁዶች መጽሐፉን ያነባሉ። ስለዚህ የሚያነቡ ከሆኑ ደግሞ ያውቃሉ። ልብ በይ፣ በደንብ አስመርላት። እነርሱ ትንሽ እንትን በልልኝ፣ እኔ ብዙም እየታየኝ አይደለም፣ ድካምም እየተሰማኝ ስለሆነ ልብ በይ። ቆይ እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች በምንም ላይ አይደሉም ይላል። መጽሐፉም የሚሉ የሚያነቡ ሲሆኑ 7:157ን ክፈትልኝ። አሁን ሙሐመድስ ያነባልን? ማነው የሚያነበው? ማንም ማንበብ አያውቅም እኮ። ማንም አያውቅም ትለኛለህ። የሚያነቡ ሲሆን እያለሽ ክርስቲያኖችና አይሁዶችን ሙሐመድ ደግሞ እንደማያነብ ላሳይሽ አንዴ። ለነዚያ ያንን ልብ በይ፣ ለነዚያ ያንን እነርሱ ዘንድ በተውራትና በኢንጂል ቅድም አስቀድሞ መጽሐፍቶች እንዳሉ ጠቁሞናል። እነሱን ጠይቅ ብሎታል። እነሱን ታላወቅ ጠይቃቸው ያላቸውን ማንን? በተውራትና በኢንጂል ነው ብዬሽ ነበረ። ለነዚያ እነርሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን ምን የማይል የማይጽፍና የማያነብ ነብይ የሆነውን ሳሂህ ቡኻሪ 1913ን ክፈትልኝ። ምን ማይል መጻፍና ማንበብ የማይችለውን እርሱን ማን? እነሱን እንዲጠይቃቸው፣ እነሱ ደግሞ በያዙት መጽሐፍ እሱን እንዲዳኙት እንዲያስረዱት፣ እሱ ደግሞ ምንም ታላወቀ እሱ ብቻ ሳይሆን እናንተም ደግሞ 16:43 ላይ 44 ላይ ምን እንድትሉ እነሱን እንድትጠይቁ እንድትረዱ ያዛችኋል። ሉክ 19:13 ላይ ሳሂህ ቡኻሪ እንደዚህ ይላል። the prophet said we are an illiterate nation ምንድነን እኛ አለ? መሀይሞች ህዝቦች ነን። ማን ነው ይሄንን ያለው? ነብይሽ እንትን አድርገው ፎከስ አይደለም ራሷ ተቀጥለው አይሻ ይላል። አይምን ሰብሪና ይላል። You guys are so dumb. ታይ አይሻ አይምን ሰብሪና እሺ ተከታዮቹ ምንድናቸው? እሱ ምንድነው? እሱ ታችን ተርጉሚልን። እኔ ቆይ ተምሬልህ በደንብ እመጣልሃለሁ። እሺ ፈጣሪ የገነት ሰው ያርገን። ፈጣሪ የገነት ሰው ያርገን። አሜን አሜን። ይኸውልሽ ገነት ደግሞ በማን ይላል? ፈጣሪ ቅጣታችንን ከቀጣን በኋላ እፎይን ያሳየን። ሰብሪና አንቺም አትቀጭም፣ ትድኛለሽ። በቅርብ ቀን ወደ ክርስቶስ ብልት ትቀየጫለሽ፣ ወደኛ አካል ትመጫለሽ፣ ወደኛ ብረት ትሆኛለሽ። አይ ሰብሪና አዳምጪ። ክርስቶስ ሰላም እናንተ ጸልያለሁ፣ እናንተም እርስ በርስ እንጸልይ። በቃ እኛም ግራ ገብቶናል፣ እናንተም ግራ ገብቷችኋል። እርስ በርስ እንጸልይና ከዛ ምን ብናይ ይሻላል በኋላ የፍርድ ቀን ሲመጣ። ሰብሪና እንደዛ አላለማ። ሱራ 3:61 ላይ ልጆቻችሁንና ልጆቻችንን ነፍሶቻችሁንና ነፍሶቻችንን እዘን መተን ያላ ቁጣ በሐሰተኞች ላይ ይሁን ነው የሚለው ቁርአንሽ። ሱራ 9:30 ላይ ደግሞ ክርስቲያኖችና አይሁዶችን አላህ ያጥፋቸው ነው የሚለው ቁርአንሽ። እርገሚ ነው እንጂ የሚልሽ መርቅ አይልም። ኢቭን መመረቅ መጸለይ ሳይሆን ሱራ 5:51 ላይ ሱራ 3:28 ላይ ጓደኛ እንዳትሆኝ እንኳን የሚከለክል ነው። እንኳን መመረቅና እንኳን ጸሎት ልታደርጊለት ጓደኛ ወዳጅ እንኳን ረዳት እንዳታደርጊያቸው ከነሱ ጋር ምንም ህብረት እንዳታደርጊ አላህ ያጥፋቸው ብለሽ እርገሚያቸው ነው የሚልሽ። ምክንያቱም ሱራ 98:6 ላይ እነሱ ከፍጥረታት ሁሉ መጥፎ ናቸውና ይላል። ወይኔ እሺ
አሁን ማንኛውም ሙስሊሞች ሲፈጥረንም ስልት አድርጎ ነው የፈጠረን። አልሐምዱሊላህ። ስለዚህ አላህ ይግለጥላችሁ። አንድ ጥያቄ ፎይ ሳትወጣ አንድ ጥያቄ ነበር ልጠይቅና ልውጣ አንዴ። ጥድት አድርጎ ነው የፈጠረን አለ ሱራ 15 26ን ክፈትለት። እንዴት ጥድት ብሎ መፈጠር እንየው እስቲ። ሂስትሪ ኦፍ አጣበሪ ቮሊዩም 1 ላይ ደግሞ ፔጅ 262 አይ ቲንክ አንብቡት። ትራንስሌተር ሁሉ እውነተኛ አይደለም። እፎይ ትራንስሌተር ሁሉ እውነተኛ አይደለም። ባይሆን አረብኛ ተማርና ከዛ በአረብኛ የተረጎምከውን ለራስህ አምጣና እዚህ ጋር መታምብ። ይሄው አረብኛው አማርኛውን አድርግልኝ። ለማንኛውም ጽድት ካለ ነገር ነው የተፈጠርነው ብሏል። ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። የሚገማው ጭቃ ነው ጽድት ያለ። ቁጥር 33 ላይ አድርግልኝ። ይህንን የሚገማ ጭቃ ደግሞ እኛ እንግሊዝ ራሱ ይቃወመዋል። ሰውን ነበር የሚገማ ጭቃ የፈጠረው። ያ ከሚገማ ጭቃ ነው የፈጠርኩሽ 40 ዓመት ሙሉ አቆይቼ አበስብሼ አጥንብቼ ነው በሁለት እጄ ሰራሁት ይላል። እሱን ደግሞ ጠበሪ ላይ ያሳይሻለሁ። ከሚጨለጨል ሸክላ ከሚገማ ለፈጠርከው ሰው ልሰግድ አይገባኝም አለው። ኢብሊስ ራሱ ገማኝ ብሎ አልሰግድለትም አለ ማለት ነው። ጠበሪ ደግሞ ይህንን ሲፈሰርልሽ ምን ይላል? አላህ በቀኝ እጁ ጥሩ ሽታ ያለው በግራ እጁ ደግሞ የሚገማ ጭቃ ቀይጦ አዋህዶ 40 ዓመት አቆይቶ ያንን አዋህዶ ነው ሰውን የሰራው ይለናል ሙፈሲሩ ታላቅሽ። ኤኒዌይስ ጥያቄ ብቻ አንድ ልቀበልና ይጣ ያንተ መጽሐፍ ቅዱስ አንድ ነገር ልበላክ። እሺ ጥያቄ ምን መሰለህ? እፎይ አንዴ ሰዓት እየሄደ ስለሆነ አንዴ ቆይ ሜቢ ኑህ ልታወራ ስለፈለገች ኑህ ላፍቀጥ። ሶሪ እንኳን ደህና መጣሽ። እንኳን ሰላም ቆየህልኝ እፎይ። ሁላችንም ሰላም ብያለሁኝ። እህቴን ላውራት ስለፈለኩ ነው። ማለት እሷ ሳያት ትንሽ ብዙ እንትን የምትል አልመሰለኝም፣ የምታውቀውም አልመሰለኝም። በእርግጥ ሀዲሶችን ልታውቃቸው ትችላለች፣ ግን እንደ ስምሽ በሰብር አድርገሽ ብታያቸውና ብታነቢያቸው ላለው። ምክንያቱም ሳይሽ ስማርት ትመስኛለሽ። እኔም ከ2 ዓመት በፊት ከአንቺ የባስኩ አግረሲቭ ነበርኩኝ እና ቼክ አርጊ፣ ሀዲሱንም ቁርአኑንም ሁሉንም ቼክ አርጊ። ግድ የለሽም። ሳይሽ ስማርት ቶሎ የሚገባሽ ይመስለኛል። አንብቢው። ሌላ ምንም ምልሽ ነገር የለም። ቴንኪዩ። እሺ እቀበላለሁ። ያ ሳምሪና አይ ቲንክ በደንብ አንብቢያቸው። ፎሎ አርጊንና ስተት ካገኘሽ አንድ ፎ የተሳሳተው ካመጣሽ አዋርጊኝ። አደባባይ ላይ መጥቼ በጭንቅላቴ ይኸውልሽ ቪዲዮ ከፍቼ በጭንቅላቴ ቆሜ ከዋሸው ከቀጠፍኩኝ እኔ ይቅርታ ጠይቃለሁ። አንድ ስተት ሙሉ ይሄ የምታመጣቸው ትራንስሌተሮች እኔ ኬት እንደምታወርድ ባላቀውም ማለት ነው። ላይክ ሞስት ኦፍ them they are not right። አንደኛ፣ ሁለተኛ ነገር ደግሞ ማለት ነው ሰብሪና ፕሊዝ ቆይ አንድ ነገር ስተት ነው የሚባለው ማስረጃ ዞ መጥቶ ይሄንኛው ይሄ ነው ትክክል እንጂ አንተ ያመጣው ስተት ነው ማለትና መሞገስ ይቻል እንጂ በጭፍኑ ስተት ነው ዘሆል ስተት ነው ካልሽ ቁርአንሽን ስተት ነው እያልሽ ነው። የሆነ ቀን ላይ ሲገባሽ ስታነቢው ታፍሪበታለሽ። እኔ ያልኩት ሆኖ ስታገኙ አይምሮ ካላችሁ ማለት ነው። አይምሮ ካለላችሁ ላ አናፍርበትም እኛ። ሃሌሉያ። ፈጣሪ መንገዱን ይስጥ፣ ፈጣሪ መንገዱን ያበረታታ፣ ፈጣሪ ይግለጽልህ። ይሄ እንደዚህ ጭፍን ያረገብን ጥቁር መጋረጃ ያንሳልህ። አሜን። ቻው ሰዎች። ኢየሱስ ጌታ ነው በይ አንዴ። ኢየሱስ ጌታ ነው አንዴ በይ እስኪ። ኢየሱስ ጌታ ነው። ቱፓክ መላጣ ነው። ያንቺ ይለያል። የቱፓክ መላጣነት እኔ አያገባኝም። ኢየሱስ ግን ጌታ ነው፣ የጌቶች ጌታ ነው። ጥያቄ ምን መሰለህ? ቆይ ገባር ነው። ቱፓክ መላጣ ነው እኮ ያው እውነት ነው፣ ሀቅ ነው። መላጣ ነው። ጸጉር አለው ይባል አይችልም፣ አይካድም። የኢየሱስን ጌትነት አይካድም እንደማለት ነው እየወሰድኩት እኔ።
ኦኬ ከመኛውን አንድ አሁን በእናንተ ማለት ነው በእናንተ ወይ ወንድማችን ማን ነው ስምህ ማን ነው? ኡስማን። በመጀመሪያ ደረጃ ውሸት ነው ያልከውን እኔ ከፍ አድርጌህ ነበር። ለምንድን ነው ያሳነሳችሁት? ውሸት የሆነውን እኛ ያወጣነውን አንተ ክፈትና ውሸት መሆኑን ከፍተህ አሳያቸው ለህዝቡ። እሺ እሱ በደንብ እውቀቱ የለኝም እንዳንተ ግን ይሁንና አሁን በአንተ ጋር እንትን የሚባል ነገር አይ ልብ በሉ ይሄ ሰውዬ አሁን ውሸት ነው እንዳለ እሱ ጋር መጥተህ በደንብ ማውራት ትችላለህ። ዋይ ተረጋጋ። ጥያቄ እንድጠይቀኝ ከሆነ ፈቀድኩልህ። ምን ብዬ ነበረ? ዘሆል ያወራኸው ውሸት ነው አለ። ባይዞ ማንም ይመልስ የለም። አይታችኋል እንግዲህ። እስቲ አንድ እንኳን እኔ ዋሸሁትን መረጃ ከፍተህ አሳይ ሲባል ደግሞ እውቀቱ የለኝም አላውቅም ምን እንደሆነ። ዘሆል ውሸት ነው ያለኝ አካል አንዱን እንኳን ውሸት አሳይ ሲባል አላውቅም። ቴንኪው አለማወቅ ጥሩ ነው። ውሸት ነው ማለትህን እንደዚህ ኤክስፖዝ ሳደርገህ ደግሞ ለእኔ ሳይሆን ሳቲስፋክሽኑ ከስር የሚያዳምጠው ለአንተ ወገኖች ቅድም ውሸት ነው ብለህ ጆሯቸውን ለመያዝ የሞከርካቸው ውሸታም አንተ እንደሆንክ አሳይና እስልምና ለውሸት እንደማይቆም አረጋግጣለሁ ማለት ነው። እና እናመሰግናለን። ቀጥታ ጥያቄን ጥቅስ ጥቀስና ምንድነው እሱ ጥያቄ? ምንድነው የምፈልገው? ጥያቄ አሁን በእናንተ አመሰግናለሁ ስለተፈቀደልኝ። በእናንተ አሁን መጀመሪያ ህፃን ልጅ ሲወለድ ወንድ ልጅ በ40 ቀኑ ነው መሰላ እንትን የሚባለው የሚጠመቀው። እሺ ሴት ልጅ በ80 እዛ ድረስ የተወለደው ህፃን ምን ሙስሊም ነው የሚባለው ክርስቲያን ነው የሚባለው ምንድነው ሃይማኖቱ? ኦኬ ባይዜ በ40 እና በ80 ቀን ይጠመቃሉ። ምንድነው እሱ የሚባለው? ሙስሊም ነው ክርስቲያን ነው? ባይዜ ሙስሊም ለመባል በራሱ ሙስሊም ማለት ምን ማለት ነው? እሱን ዲፋይን አድርግልኝ። ሙስሊም ነው አይደለም የሚለውን ሙስሊም ምንድነው? ሙስሊም ማለት ምን ማለት ነው ያልኩህ ምንድነው ብዬ ነው የጠየቅኩህ። ምንድነው ሙስሊም ማለት ነው አይደለም የሚለውን እንዳስረዳ ማለት ነው። ለምን አትመልስልኝም? ለምን ፈራ? የሙስሊምን ዲፊኒሽን ከነገርከኝ ነው አይደለም የሚለውን ህፃኑ እንድመልስልህ ለምን አልነግረኝም? ሙስሊም ማለት ምን ማለት ነው? አመልስም? ዝምታ ይሻላል። ኤልዌስ እኛ ዘፍጥረት ገና ሲጀምር እግዚአብሔር ሰማይና ምድርን ፈጠረ፣ የእግዚአብሔር መንፈስ በውኃ ላይ ሰፍኖ ነበረ ይላል። ያ የእግዚአብሔር መንፈስ የሰፈረበት ውሃ ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔርም አለ ሰውን በመልካችን በአምሳላችን እንፍጠር አለ። እግዚአብሔርም ሰውን በመልኩ ፈጠረው ገዢም አድርጎ ሾመው አይደል? ቁጥር 28 ላይ ሰው ገዢ ሆኖ ከተሾመ የእግዚአብሔርን የገዢነት በጸጋ ካገኘ ገዢ ስለሆነ ሰው በባህሪው፣ ስለዚህ ሰው ሁሉ የእግዚአብሔር ፍጡር ነው። ያ ደግሞ ምንድነው? ክርስቲያናዊ ነው። እስትንፋሱን የተቀበለ ዘፍጥረት ምዕራፍ 2 ላይ ሰው ሕያው ነፍስ ያለው እንዲሆን እግዚአብሔር እስትንፋሱን እፍ አለበት አይደለ? ያን እስትንፋስ ተቀብሏል። ያን እስትንፋስ ከተቀበለ ደግሞ ምንድነው ማለት ነው? ከእግዚአብሔር የተወለደ ከእግዚአብሔር የተፈጠረ ነውና ከአላህ ሳይሆን እሱ ምንድነው? ክርስቲያናዊ ነው። ክርስቲያናዊ ነው። ያ የእግዚአብሔር መንፈስ የተዋሃደ ስለሆነ ማለት ነው። ነገር ግን ዳግም ይወለዳል። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ ሰው ለኒቆዲሞስ ምን ይለዋል? ኒቆዲሞስ ክርስቶስ ጋር መጥቶ ይጠይቃል። ጎበዝ ጠያቂ ነው። ምሽት ላይ እንዳንተ መጥቶ ወረደ እንዴ ይጠይቃል። መጥቶ ሲጠይቅም ሰው ዳግም ከውሃና ከመንፈስ ካልተወለደ በስተቀር ዳግም የሚለው ሁለተኛ ነው። ከምንና ከምን ካልተወለደ? ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ማለት አይደለ? ዘፍጥረት ላይ ካያችሁ ዘፍጥረት 2 ላይ ካያችሁ ሰው ሲፈጠር ለመጀመሪያ ጊዜ ምን ተሰጥቶት ነበር? የእግዚአብሔር እስትንፋስ ተሰጥቶት ነበር አይደለ? ሲጠመቅም መንፈስ ቅዱስን ይቀበላል። ዳግም ይወለዳል። ዳግም ማለት ሁለተኛ ውልደት ነው። አንዴ ተወልዶ ነበረ፣ ዳግም ይወለዳል። በጥምቀት ዳግም ሲወለድ ክርስቶስን ይለብሳል ማለት ነው። ክርስቲያን ተብሎ ይጠራል። በክርስቶስ ክርስቲያን ይባላል ማለት ነው።
ትንሣኤን ያገኛል ማለት ነው። አምኖ ሲጠመቅ ትልቅ ከሆነ ደግሞ ክርስቲያን ይሆናል። ልጆችስ 80 እና 40 ነሰሰርሊ ግዴታ አይደለም። አይ ቲንክ ኩፋሌ ምዕራፍ 5 ቁጥር 4 ላይ 9 እንደዚህ አካባቢ ላይ አዳምና ሔዋን አዳም በተፈጠረ ምድር ላይ የተፈጠሩት ታውቃላችሁ። ከአፈር ስለተበጁ ወደ ገነት የገቡበት አዳም የገባበት በ40 ነው። ሔዋን የገባችበት በ80 ነው። ቤተክርስቲያን እሱ መሰረት አድርጋ በ40 እና በ80 ተጠምቃለች እንጂ እሱ ቅኖናዊ ነው። ግዴታ 40 እና 80 አይደለም። በ60 በ20 ኢቨን በ10 በ20 በ30 ቀንም ሊጠመቅ ይችላል ልጁ ችግር ወይም ታለ ወይንም ደግሞ በተለያዩ ምክንያቶች ደግሞ ከዛም አልፎ ሊጠመቅ ይችላል። ይሄ ቅኖና ስለሆነ ማለት ነው። ህፃናቱ እንደዚህ ከሆኑ እንደዚህ ገሃነም ይገባሉ ምናምን የሚል ተረት ስላላችሁ ነው። እንደዚህ አይነት አስተምረው የለንም። ምክንያቱም ህፃን ልጅ ኃጢአት በራሱ የሚጠየቀው በሰራው ነው። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ሕዝቅኤል ምዕራፍ 18 ቁጥር 4 ላይ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ልጅ የአባቱን ኃጢአት እንደማይወርስ ስለሚናገር ህፃናቱ በአባታቸው ኃጢአት ሊጠየቁ አይችሉም። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምሮ ህፃኑን በመካከሉ አቁሞ ለደቀ መዛሙርቱ ከሁሉ በመንግስተ ሰማያት ማን ነው ታላቅ ተብሎ እንደተባለው ምላሽ ሲሰጥ እንደ ህፃናት አልተመለሳችሁ እንደ ልጅም ካልሆናችሁ ምናምን መንግስተ ሰማያት እንትን አትሉም። ህፃናት ልክ እንደ ህፃናት እንደ መንግስተ ሰማያት እንደ ህፃናት ሆናችሁ ምገቡበት እንደሆነ ምሳሌ አድርጎት ተናግሮታል ማለት ነው። ባይሆን ግን በእናንተ ወረስቱ ምንድነው? እሱ ህፃን ልጅ የት እንደሚገባ አይታወቅም። አይደለም የገነት ምሳሌ ሆኖ ሊነገርለት ህፃን ልጅ ሞቶ ህፃን ምንም ያልሰራ ኃጢአት ያልሰራ ነብዩ ተጠይቆ ምንድነው ያለው? አይሻ ምን አለች? ይሄ ልጅ ገነት ይገባል ምንም ኃጢአት አልሰራም ብላ ስትናገር ነብዩ ምን አለ? ኖ ተቃራኒም ሊሆን ይችላል። ምክንያቱም ገና ከመፈጠሩ በፊት አላህ ስለቀደረበት ከቀደረበት የገሃነም ሊሆን ይችላል። ምክንያቱም አላህ ሰዎችን ለገሃነምና ለገነት ስለፈጠረ ሱራ 7 158 እስከ 159 ላይ ሱራ 7 178 እስከ 79 ድረስ አብዛኞችን እሱ አጣሞ ገሃነም ስለሚከታቸው ማለት ነው። ገና ሲፈጥር በአዳም ጀርባ ውስጥ በአዳም እንትን ውስጥ አሉ ሚሽካት አልመሳቢያ 119 ላይ የአዳምን ጀርባ ትከሻውን ቀኙን መታ አድርጎ የወጡትን ዝርዮች ነጭ ነበሩ ወደ ገነት ግቡ ይላቸዋል። ግራ ትከሻውን ደግሞ መታ አድርጎ የወጡት ዝርዮችን ገሃነም ግቡ ብሎ ቀድሮባቸው ስለነበር ማለት ነው። በግራ ከተፈጠሩት ውስጥ ከሆነ ያህፃን ልጅ ገሃነም ገቢ ይሆናል። ከቀኝ ከወጡት ውስጥ ከሆነ ደግሞ ገነት ገቢ ይሆናል። በተመሳሳይ ደግሞ አልከድር የገደለውንም ህፃን ልጅ ማስታወስ ይጠበቅባቸዋል። ገና ሲወለድ ጀምሮ ካፊር ስለሆነ ነው። ገና ሲወለድ ጀምሮ ህፃን ልጅ ካፊር ሆኖ እንደ እስልምናው ሊወለድ ይችላል። እንደኛ ግን እንደዚህ አይነት አስተምሮ የለንም። ዳግም የምንወለድበት ነው ጥምቀት። እስልምናን ለምታስለቅቁበት ነው የምትሉ ካላችሁ ደግሞ እስልምና በመታጠብ በውሃ የሚለቅ ከሆነ እስልምና ሃይማኖት ሳይሆን ቆሻሻ ነው ማለት ነው። ሱራ 15 26 ላይ በተመለከትነው መሰረት በገማ ጭቃ ስለተፈጠራችሁ ያንን የገማ ጭቃ እያስለቀቀብን ነው ብላችሁ የምታስቡ ከሆነ ምንም ልንረዳችሁ አንችልም ማለት ነው፣ በውሃ የሚጠፋ ከሆነ። ኤኒዌይስ እና ይሄን ይመስላል። አይበቃችሁ ምናምን ሰዎች ቃሌት ያሰማል ነው። እግዚአብሔር አምላክ ይጠብቅህ። እናመሰግናለን። ብንተኛስ ቃሌት ያሰማልን መምህራችን። ማንንም መምህር አትበሉ ይላል መጽሐፍ ቅዱስ። ሲጀመር እኔ መምህር አይደለሁም። መተኛ ጥሩ ነው። ለኔ አይነቱና ለኔ ነክ ርዕስ አመለጠኝ ባይሆን አይሻን ጓደኛ አድርጊያት። ያው አይሻ ማለችልሽ። አይሻንማ ተዋወቅን ከአይሻ ጋር። አንቺ ከእስልምና የወጡትን እያደንሽ በቃ መተዋወቅ ሆነ አይደል ስራሽ? ምን ላድርግ ብለህ ነው? አይ በቃ የሆነ ማህበር መስርቱና ጥሩና ማህበር መስርቱና ሞቅ አድርጉትና። አዎ ግድ ይለዋል። አይሻ ምን ትያለሽ? ስራ ላይ ናት መሰለኝ።
ምልክ ነገር ትላንት ስለ ቀብር ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም አለው። ትላንት ስለ ቀብር ቅጣት ነበር ውይይታችሁና እኔ ስራ ቦታ ሁኜ ገባ ወጣ ነበር እያልኩ ሳዳምጥ የነበረውና በፊት ቀብር ቅጣት ላይ ከሪምና ሙንከር ይዘው የሚመጡትን ጎራዴ እያሰብኩ ይዘገንነኝ ነበርና እሱን በደንብ መስማት ፈልጌ ነበረ። አልተመቸኝም፣ ብዙ መስማት አልቻልኩም። ጆሮአችሁን በመዶሻ በሁለቱም ጆሮ ማሜ ይመቸው መቃብር ውስጥ በሁለቱም ጆሮአችሁ በመዶሻ ይቀጠቅጡታል እንዴ? ከሪምና ሙንከር እኮ ይዘው የሚመጡት ሰይፍ እንዴ በጣም ከባድ ነበር ማለት ዳዕዋ ሲደረግ ከሪምና ሙንከር መተው የሚጠይቁት ከሁሉም በጀመሪያ እንትን ሰላትና ሁለት ነገር መሰለኝ የሚጠይቁት እና እሱን አሳምሮ ያልመለሰ ወደ ገሃነም ዘካ ብዙ ስለሰጠሽ ችግር የለውም ይጣጣልሻል። ያጣጡልሻል። ጥቁሩን ድንጋይ አልሳምሽም አይደል አንቺ? አይ ሐጅ አላደረኩም። በቃ ሐጅ ብቻ ነው የቀረሽ። ሐጅ አላደረኩም። ሌላው ነገርማ ያው ለራስ ስትል ነው እኮ አንድ ነገር ለራስ ስትል ነው የምታደርገው። ስቲል ነው ድረስ ያንን ማቋረጥ አልፈልግም። ለነፍስ የምታደርገው ነገር ያ እሺ። ለዛሬ አይበቃንም፣ በጣም ደክሞኛል አሁን። አብሽር በቃ በቀብሩ ግን በሌላም ጊዜ ብትመጣበት ደስ ይለኛል። ምንድነው እሱ እድር ምናምን ልበይ ነው እንዴ? በለው መዋጮ አዋተሽ ሳይከፍሉ የመጣሽበት አስመሰልሽው እኮ። እንዴ አንተ የቀብሩን ቅጣት እኮ በጣም ስለምፈራ ስለነበረ ነው በፊት ስማሩ የነበረው። ሽንት ከነካችሁ ነው ምንድነው? ሽንት ከነካችሁ እኮ ነው አንዱ ቀበር ውስጥ የሚቀጠቀጡት እኮ መቃብራቸው ሬሳቸው የሚቀጠቀጠው ሲሸኑ ጠብተው ልብሳቸውን ከነካ ነው። አዎ ግን በደንብ መስማት ፈልጌ ነበረ ታውቃለህ፣ ስለ ቀብር ቅጣት። ኦኬ ምናልባት እንግዲህ አንድ ጊዜ ደግሞ ወደፊት እንገባበት ይሆናል። እንግዲህ አይታወቅም። አሁን በቃኝ፣ ኧረ በቃኝ፣ ደከመኝ። ልጆችሽ ሰላም እንዳይደነግጡ የቀብር ቅጣት አለ ብለሻቸው እንዳያሳስሩሽ።